በእግዚአብሔር መገኘት ውስጥ ሰው ሲሆን መጀመሪያ የሚታየው ራሱ ነው። ጥሪያችን እኮ ኑ ሂዱ ነው። እኛ መተን ቀረን እንጂ ኑ አለን፣ ጠራን፣ ነካን፣ ባረከን፣ አወቅን፣ ህይወት ተካፈልን፣ ሂዱና ነገሩ አለ። ሚሽን ነው። እኔ ጋር የሚያልቅ አይደለም፣ የሚቀጥል ነው። ፎከሳችን መስተካከል አለበት። በእግዚአብሔር ቤት ውስጥ ያለ የትኛውን በረከት አይጎልባችሁም። የምትኖሩለት ዓላማ ግን ክርስቶስ መሆን አለበት። የእግዚአብሔር ኃይል the power of God የተባለው ጎስፕል ነው። የትኛው የተሰቀለው ሌላ ነገር ላለማወቅ ለክርስቶስ መኖር ቀላል ላይሆን ይችላል። ክብር አለው ግን ሳቲስፋክሽን፣ የውስጥ እርካታ፣ ዘላለማዊ እረፍት ግን እሱ ውስጥ አለ። እንደተሰቀለ ሆኖ በዓይናችን ፊት ይሳል። እግዚአብሔር ነገ የሚባል ቀን ከሰጠን የተሰቀለውን ልጁን ለማድመቅ ይስጠን። በእውነት እድሜ ከጨመረልን ክርስቶስን ብቻ ለማሳየት ይጨምርልን። ስለ ወንጌል ናና አብረኸኝ መከራ ተቀበል ብሎ ሰው ወደ ደህና ነገር ይጠራል። ጳውሎስ ወደ መከራ ጠራው ልጁ። ምንም ይምጣ አለው። ለወንጌል ከሆነ ክፈል አለው። ከኛ ብዙ አልጠየቀንም። ምናልባት አጠገባችን ላለው ሰው ወንጌል መስበክ ሊሆን ይችላል የጠየቀኝ። ህይወት አልጠየቀኝም እስካሁን። እኔ ምናልባት እስካሁን የጠየቀኝ ጊዜ ነው። ምናልባት የጠየቀኛውን ማሰብ ነው። እነዚህ ሰዎች የጠየቃቸው ህይወት አየ። በኖሩበት ዘመን ያደነቃቸው የለም ያለው የለም። ጳውሎስን እንዳልኳችሁ ነው እብድ ሲሉት፣ ጴጥሮስን ሮም አደባባይ ላይ ዘቅዝቀው ሲሰቅሉት ያን ሁሉ መከራ ሲያሳያቸው ያያቸው፣ ያደነቃቸው፣ ያከበራቸው የለም። ዘንድሮ ግን ከነሱ ህይወት በተቀዳ መጽሐፍ ነው በህይወት ምን ኖረው ታይባረክ። ለመዳን ለመሸለም የሚኖር ትውልድ ሰማይ ነው አይመጣም። መኖር ነበር ተብሎ አይመጣም። መኖር ነው። አሜን ነው። ጌታ የተባረከ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል የያዝን ሰዎች ከኔ ጋር አብረን የጌታን ቃል ጥቂት እንካፈልና ከዛ ጨርሳለሁ። የትንቢተ ኢሳይያስ ምዕራፍ 6 ላይ ያለ የጌታ ቃል ክፍል ሁላችንም አብረን አውጥተን እናነባለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን የያዝን ሰዎች ትንቢተ ኢሳይያስ ምዕራፍ 6 ላይ ከቁጥር 1 ጀምሮ እስከ 8 ድረስ ያለ የጌታ ቃል ክፍል እናነባለን። የምንችል ሰዎች ተነስተን ቆመን ለቅዱስ ቃሉ ክብር። እዚህ ላችኋል። በቀደመው ዘመን በእዝራ ዘመን ከምርኮ ከ70 ዓመት ምርኮ ሕግ ሰምቶ የማያውቅ ሕዝብ ተመልሶ መጣና እዝራ በቤተ መቅደሱ ፊት አስቆሟቸው። ለእኩለ ቀን ያህል አነበበው ይላል። ለ6 ሰዓት ያህል ቆሙ ይላል። ልክ ሕጉ ተነቦ ሲያልቅ ሕዝቡ በሙሉ አለቀሰ ይላል። ያለቀሳችሁት ለምንድን ነው ሲሏቸው በእግዚአብሔር ቤተ መቅደስ ፊት ቆመን ሕጉን የመስማት እድል አገኘናል። ክብር ለኢየሱስ ይሁን። ደከመን አይደለም ያሉት፣ እንደገና ሰማ ነው አሉ። ለካ ይሄም ሚስ ይደረጋል። ጌታ የተባረከ። ለካ ይሄም ይናፈቃል። የእግዚአብሔርን ቃል ቆሞ ማንበብ ራሱ ለካ ይጓጓል። ክብር ለኢየሱስ ይሁን። ከሰኞ እስከ እሑድ ስለተነበበ ችለነው አይደለም። ይህንን በጣም ይናፍቀዋል በእውነት። ጌታ የተባረከ ይሁን። ምዕራፍ 6 ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 በጌታ በኢየሱስ ክርስቶስ ማነባለው። የምንወደው የጌታ ቃል እንደዚህ ይላል። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጯሂው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሰባቸው ሕዝብ መካከል በመቀመጤ ዓይኖቼ ሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አሉ። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሠዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ካንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ? ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አለሁ። ያነበብኩት ክፍል ራእይ ነው። ነቢዩ ኢሳይያስ በራእይ የሚያየው ነው። በአካል ፊዚካሊ በአካል ያየው ጉዳይ አይደለም። በራእይ የሚያየውን ነው በዚህ በስድስተኛው ምዕራፍ ላይ የሚጽፈውና በጣም ከባድ በጣም ጥልቅና የተከለከለ ነገር ነው እያየ ያለው ኢሳይያስ። የተከለከለ ነገር ነው፣ የተፈቀደ ነገር አይደለም እያየ ያለው። የተከለከለ ነገር እያየ ስለሆነ ነው መጨረሻ ላይ ወየው ጠፋው የሚለው። አይፈቀድም ይሄንን ማየት፣ አይቻልም ይሄንን ማየት፣
አይቶ የሚያቅም የለም። ኢሳይያስ እያየ ነው። እግዚአብሔር ይመስገን። እና ይሄንን ራእይ የሚያየው ወንድማችን ኢሳይያስ ሁላችን እንደምናውቀው በቀደመው ኪዳን ላይ ካሉ በጣም ታላላቅ ከሚባሉ በቅዱስ ቃሉ ላይ ካሉ ነቢያቶች መካከል ግንባር ቀደም ነው። ሁላችሁም ደግሞ እንደምታጠኑት 66 ምዕራፍ ያለው በጣም ረጅም የትንቢት መጽሐፍ በራሱ በገዛ እጆቹ የጻፈ ታላቅ ነብይ ነው እና ኢሳይያስ በነበረበት ዘመን በአራት ነገስታት ዘመን ያገለገለው ከ60 ዓመት በላይ ነው የተነበየው። በጣም ይገርማል። ጀምሮ እስኪሞት ድረስ ምንም ኢንተራፕት አላረገውም እና በዚህ አቋሙ ምክንያት ነው መጨረሻ ላይ ተገሏል። በመጨረሻ በንጉስ አካዝ ይመስለኛል በመጋዝ ተሰንጥቆ ነው የተገደለው። ምናልባት ዕብራውያን 11 ላይ የምታነቡ ከሆነ አንዳንዶች በመጋዝ ተሰነጠቁ የሚለው ኢሳይያስን ነው። የሮያል ፕሮፌት ነው፣ ግን የሚገርማችሁ የነገስታት ነብይ ነው። ረጅሙን ዘመን ያገለገለው በቤተ መንግስት አካባቢ ነው። ለነገስታት በትንቢት ይመክራል፣ ለነገስታት በትንቢት አቅጣጫ ያሳያል፣ ለነገስታት በትንቢት ያስተምራል። የሚቀጥለውን ዘመን ቀድሞ በትንቢት ይናገር ነበር እና በጣም ሰፊ የሆነ የነቢያት አገልግሎት ያለው ነብይ ነው። በመጽሐፍ ቅዱሳችን ላይ መሲያኒክ ፕሮፌት ከሚባሉት ወይንም መሲያዊ ነቢያት ከሚባሉት መካከልም ግንባር ቀደም ነው። ምናልባት ከዘዳግም መጽሐፍ ቀጥሎ አዲስ ኪዳናችን ላይ በጣም ብዙ የመጽሐፉ ትንቢቶች የተነገሩለት ነብይ ነው። ምን ያህል ግዙፍ እንደሆነ እዩት። ጌታ ኢየሱስ ክርስቶስ እጅግ ደጋግሞ ያነሳው የኢሳይያስን የትንቢት መጽሐፍ ነው። ክብር ለኢየሱስ ይሁን እና በጣም ኢሉኬንት ነው። በጣም የተማረ ነው። በዘመኑ ብቻ ሳይሆን ደሬስት በመጽሐፍ ቅዱሳችን ላይ ካሉ ነቢያት መካከል በጣም የተማረ ነው። የራሱን የትንቢት መጽሐፍ የጻፈ ሰው እና ምናልባትም ደግሞ በጣም ጠለቅ ብላችሁ እንድታጠኑት በቃላት ብዛት ኢሳይያስን የሚያክል የለም። በጣም የተለያየ ቃላት በመጠቀም ኢሳይያስን የሚያክል የለም። ሪች ነው በጣም። የመጽሐፉ 60% ግጥም ነው። በጣም ፖኤቲክ ነው እና ሲያቀርበው በዜማ የሚያቀርበው ጎናቸው ያለ ሰው ትንቢተ ኢሳይያስን አጥና በሉ። ትላንትናና ከትላንት ወዲያ ሐዋርያ ሥራን አጥኑ ተብላችኋል። እንደጨረሳችሁ ታስቤ ነው። የኢሳይያስ መጽሐፍ 66 ምዕራፍ አለው ማለት በመጽሐፍ ቅዱሳችን ውስጥ ያለ ትንሹ መጽሐፍ ቅዱስ ማለት ነው እና መጽሐፉ ራሱ የሚከፈለው የሚገርማችሁ በሁለት ነው። ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66። የቀደመው መጽሐፍ ወይንም በብሉይ ኪዳን ከምዕራፍ 1 እስከ ምዕራፍ 39 ያለው ይወክለዋል። በጥላ ጌታ ኢየሱስ ክርስቶስ የቀረበበት መጽሐፍ ነው የብሉይ ኪዳን መጽሐፍ። ኢሳይያስ የእግዚአብሔርን ጽድቅና ፍርድ በጌታ በኢየሱስ ክርስቶስ በኩል አድርጎ በመጀመሪያዎቹ 39 ምዕራፎች ብለርድ እያደረገ ኢየሱስን ያቀርበዋል። ደብዘዝ ባለ መንገድ ያቀርበዋል። ከምዕራፍ 40 እስከ ምዕራፍ 66 ግን ልክ እንደ አዲሱ ኪዳን ሁሉ ኢሳይያስ የሚጀምረው በመጥምቁ ዮሐንስ አገልግሎት ነው። ምዕራፍ 40 ላይ የአዲስ ኪዳናችን የወንጌል መጽሐፍት በሙሉ በመጥምቁ ዮሐንስ ነው የሚጀምሩት እና መጥምቁ ዮሐንስም ሲመጣ ሜንሽን የሚያደርገው ኢሳይያስ 40 ነው። ባይዘወይ በምድረ በዳ ምጮ ድምጽ ነኝ ብሎ የሚመጣው ኢሳይያስ 40 ሲጀምር በመጥምቁ ዮሐንስ ይጀምራል። በጣም ግልጥ ባለ አይነት መንገድ የጌታ የኢየሱስ ክርስቶስን አገልግሎቱን ሕይወቱንና የማዳን ስራውን በሚቀሩት 27 ምዕራፎች ላይ ያቀርባል። ስለዚህ በመጽሐፍ ቅዱሳችን ውስጥ ያለ አንድ አነስ ያለ መጽሐፍ ቅዱሳችን ነው። ክብር ለኢየሱስ ይሁን እና ይሄ አሁን የሚያየው ራእይ ሲጀምር ገና የሚጀምረው ንጉሱ ኦዚያን በሞተበት ዓመት ብሎ ይጀምራል። እንግዲህ ንጉሱ ኦዚያን በሞተበት ዓመት ዘመን መጥቀሻ ነው ወይንም ኢቨንት ማሳወቂያ ነው። አየሁት እግዚአብሔርን ከፍ ባለና በረጅም ዙፋኑ ላይ ብሎ ለሕዝቡ ሲናገር መቼ አሉት። ንጉሱ ኦዚያን በሞተበት ዓመት ሲል ይላል ሕዝቡ። አድማጮቹ በቀላሉ ያየበትን ዘመን እንዲያውቁ ነው። ከሌላ ነገር ጋር የተያያዘ ነገር ፈልጌ አላገኘውም እኔ። በጣም ብዙ ጊዜ ኦዚያን ኢሳይያስ የእግዚአብሔርን ክብር እንዳያይ ጋርዶት ነበርና ኦዚያን የሞተ ቀን አየው ሲባል ሰማ ነበር። ነው ወይ ብዬ ሳስብ አይደለም። ይገርማችሁ ኦዚያን በመሰረቱ የእግዚአብሔርን ክብር መሸፈን የሚችል ሰው አይደለም፣ ግለሰብ ነው እና ዘመን መጥቀሻ ነው። እድሜያቸው ሄድ ያለ ሰዎች አሁን እዚህ ውስጥ ብዙ ሰው አይታየኝም። በእርግጥ አሁን እድሜያቸው ሄድ ያለ ሰዎች ዓመተ ምሕረቱን ስፔሲፊክ አላወቁት፣ ወቅቱ ላይ የተፈጸመ ዋና ታሪክ ነው የሚናገሩት። ኢሳይያስ እንደዛ ነው ሜንሽን ያደረገው። በእርግጥ እኛ ዓመቱን መቁጠር ከፈለጋችሁ 740 ዓመት ዓለም ነው ዓመቱ ማለት ነው። ኢሳይያስ ራእዩን ያየው ኢየሱስ ከመምጣቱ ከ740 ዓመት በፊት ማለት እና ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የከበረው ክርስቶስ በሚል ነው በጣም ጥቂት የምናገር። በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። ይሄንን የሚናገረው ለኛ አይነት ለኢትዮጵያውያን አይደለም። ለኛ አይነት ቢሆን አሁን በጣም ብዙዎቻችሁ ብራይት ሆናችሁ ነው ያያችሁኝ ያላችሁት አሜን የሚባልበት ቦታ እየፈለጋችሁ።
ኢሳይያስ የሚናገርለት ህዝብ ግን ያህዌን ስሙን ለመጻፍ 5 እጁን የሚታጠብ እንደኔ ያህዌ ብሎ የማይጠራ ያህ ብሎ የሚጠራ እጅግ በጣም አምላኩን የሚፈራ የሚንቀጠቀጥ ህዝብ መሃል ቆሞ ያ የማይታይ አምላክ በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት ሲላቸው እንዴት አልጠፋህም ነው ቀጥሎ የሚሉት። ያየኝ ይሞታል ብሏል ራሱ ኢሳይያስ። እግዚአብሔርን ስለማይታይ ብቻ አይደለም እንዴት አየሁት ብሎ የሚንቀጠቀጠው አልታይም ስላለም ማየት ስለማይቻልም ነው። የማይታይ አምላክ የሚል ትምህርት የጀመረው ኢሳይያስ አይደለም፣ ሙሴም አይደለም፣ ራሱ ባለቤቱ እግዚአብሔር ነው። ልህ አሉት አባቶቻችን አታዩኝም አለ። እንደው ብናይ ሲሉት አታዩኝም። ሙሴ ነው ትዝ ይላችኋል። ካላየሁ አለው አታዩኝም አለ። እንደው ባይህ አለው ትሞታለህ። በጣም ግልጽ ደግሞ እንዳይጠይቅ። በእርግጥ አሁን የሚጸልዩ በጣም ብዙ ጸሎቶች አሉ፣ ጥሩ ናቸው። አሁን በእርግጥ አዲስ ኪዳን ስለሆነ በክርስቶስ ደም በኩል ምናምን ነው የምንሾልከው ብዙ ጊዜ። ኢሳይያስ በቀደመው ኪዳን ነው ያለው፣ እንደማይቻል ገብቶታል። በረጅም ልይ ብሎ አይደለም ያየው አሳይቶት ነው። አሁን እንደው አንድ ቀን ባይህ የሚል ጸሎት እንደጸለየ ምንም የመጽሐፍ ቅዱስ ሩም የለው። ቆሜ ነበር አለ። እሺ አለ። በዛ ዓመት ይገርማቸዋል ንጉሥ ኦዚያን ደግሞ ቀርቡ ነው ለኢሳይያስ። ብዙ ጊዜ ኢሳይያስ ቀርቦ ያገለገለው ንጉሥ ነው እና ንጉሥ ኦዚያን በሞተበት በዚያው ዓመት አለ እሺ እግዚአብሔርን በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁ አለና የልብሱ ዘርፍ አለ የቤተ መቅደሱን መድረክ በሙሉ ሞልቶት ነበር። ምንም ስፔስ የለም አለ። ለኔ እንኳን ቦታ የለም አለ። እግዚአብሔር ሞልቶታል። እግዚአብሔር ይለብሳል ማለት አይደለም። ኢትስ ማኒፌስቴሽን የክብሩ መገለጥ ነው። ምንም ሌላ ነገር የለም እግዚአብሔር ባለበት አለ። ይከድነዋል አለ። እግዚአብሔር እኮ ይገለጥ እንጂ እኛ እንጠፋለን። እግዚአብሔር ብቅ ካለ ያደበዝዘኛል። እኔና እግዚአብሔር እኩል ጎን ለጎን አንቆምም። ይደብቃል። በእውነት ይገለጥና ይሸፍነን። በእርግጥ አብራችሁ ትከብራላችሁ የሚል ብዙ ጊዜ ሰምተናል። ልክ ነው። ጌታ ሲመጣ እንደሱ ነው የሚሆነው። እስከዛ ድረስ ግን እሱ ከተገለጠኛ እንጠፋለን። ክብር ባይ ኔቸር ኮንሱም ነው የሚያደርገው። የእግዚአብሔር ክብር ከመጣ ጥርግርግ ነው የሚያደርገው። አጠገቡ ምንም ነገር መቆም አይችልም። ስለዚህ ኢሳይያስ በትክክል ያየውን ሲናገር ቤተ መቅደሱን የልብሱ ዘርፍ ሞልቶታል አለና ዲቴል ነው ግን እያየ ያለው ከበስተላዩ በኩል አለ። እግዚአብሔር በስተላይ በኩል የለውም። የኢሳይያስ አንግል ነው። እሱ መሬት ነው፣ እግዚአብሔር ሰማይ ነው። ከታች ወደ ላይ ነው እያየ ያለው። ወደ ጎን አይታይም፣ ሩቅ ነው እግዚአብሔር። ከላዩ በኩል ሱራፌሎች አሉ አለ። ሱራፌሎቹን ሳያቸው እኔ እንደማየው አያዩትም አለ። በሁለት ክንፋቸው ፊታቸውን ሸፍነዋል አለ። ላለማየት ነው። በሁለት ክንፋቸው እግሮቻቸውን ሸፍነዋል አለ። በሁለት ክንፋቸው ይበራሉ አለ። አንዲትም ደቂቃ ክንፋቸውን ከፍተው አያዩትም። የማያዩት ቀጥሎም ለማምለክ ነው። ካዩት አይቻልም። እንደዚህ ይላል አንዱ ለአንዱ። ወደ እግዚአብሔር አይደለም የሚሉት፣ ወደ ጎን ነው የሚሉት። አንዱም ለአንዱ ነው የሚለው ቅዱስ ቅዱስ። አሁን እንደሱ አይነት አምልኮ ነው ወደፊት ሰማይ የሚቀጥለው። ሰሞኑን ጌታ ይመጣል። እንደዚህ ለማምለክ እንቀላቀላለን። ቅዱስ 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 ሶስቴ ነው የሚሉት። ራእይ ምዕራፍ 4 ላይ 9 ያደርጉታል። ሁሉን የሚገዛ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብር ተሞልታለች። ይሄንን አንዱ ለአንዱ ነው የሚነግረው እና ከጮሃዩ ድምጽ የተነሳ የመድረኩ መሰረት ተናወጠ ይላል። ቤቱ በሙሉ ተናወጠ። ቅዱስ ሃርመኒውን አስቡት። አሁን ቅድም እነዚህ ሙዚቀኞቻችን እየተጫወቱ ዘማሪ ሃርመኒው ይገርማል። ሰማይ እንዴት እንደሚሆን አስቡት። ሰማይ በምን አይነት ፐርፌክሽን ነው ድምጻቸው የሚወጣው። ስተት የሚባል የለም። አንዱ ለአንዱ የማይቆጠሩ ናቸው። እልፍ ጊዜ እልፍ መላእክት አንዱን ብቻ ያደንቃሉ። አይተውት አይደለም፣ ያሉበትን ፕሬዘንስ ብቻ ሴንስ እያደረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ። ያው ታውቃላችሁ ቅዱስ ማለት ለኔና ለእግዚአብሔር እኩል አይደለም። እኔ ቅዱስ ሲባልና እግዚአብሔር ቅዱስ ሲባል እኩል አይደለም። አንድን በጣም ጥሩ ሰው አውጥታችሁ ቅዱስ ካላችሁት ብዙ ኃጢአት አይሰራም ማለት ነው። በንጽጽር የተሻለ ነው ማለት ነው። እግዚአብሔርን ቅዱስ ስትለው ኃጢአት ማትሰራ እያልከው አይደለም። እሱ እንኳን ኃጢአት ሊሰራ ኃጢአት አያውቅም። የንጽህናው መጠን ኃጢአት አያውቅም። ቅዱስ ማለት እግዚአብሔርን ኃጢአት ማትሰራ ነህ እያልከው አይደለም። የሚመስልህ የለም እያልከው ነው። ያንተ አይነት የለም ይሉታል። ብቸኛ ነህ። የኔ አይነት ቢሊየንስ አለ ይላል መልአኩ። የኔ አይነት የማይቆጠር አለ። አንተስ ብቸኛ ነህ። ኢሚቴት አትደረግም፣ አትኮረጅም። አንተ ለመምሰል አንጥርም። ብቸኛ ነህ። ቅዱስ ቅዱስ ይስተጋባል ቤቱ። በዚህ ጊዜ ኢሳይያስ ይሄንን ሁሉ ክብር ሲያይ ራሱን አየ። እግዚአብሔር ከሰማይ ምንም አላለው፣ ሱራፌሉ ምንም አላለው። በእግዚአብሔር መገኘት ውስጥ ሰው ሲሆን መጀመሪያ የሚታየው ራሱ ነው። እንደዚህ አለ፣ ጮኸ። እኔ ክብር ለኢየሱስ ይሁን። አንደበቴ የረከሰ አንደበቱ በረከሰበት ሕዝብ መካከል የምኖር ነኝና ዓይኖቼ የሰራዊት ጌታ ቅዱስ እግዚአብሔርን አይተዋልና ወየው። አፋ ፎርቢድን የተከለ
የተከለከለ ነገር አይቻለው መሞቴ ነው እያለ ወደ ላይ ነው የሚጮህ፣ ወደ ጎን አይደለም። ወየው ጠፋው አይፈቀድም እያለ ሲጮህ እግዚአብሔር ሊገለው አይደለም የገለጠለት። ከሱራፌሎች መካከል አንዱ ተላከ። እሳት በሰማይ አለ ማለት ነው። ፍም ይዞ ነበር ይላል እና ጉጠት ከየት እንዳመጣ ኢሳይያስ አልነገረንም። ሲጠጋው ነው ያየው ጉጠት ይዞ ነበር አለ። ሰውየው በጣም ዲቴል ነው የሚያየው እና ከፍሙ ወስዶ ጉጠት በእጁ ይዞ ወደኔ እየበረረ መጣ አለ። አንደኛው በዛ እሳት አፌን ነካኛል። እነሆ ኃጢአትህ ካንተ ተወገደ በደልህም ተሰረየልህ አለው። በደም ነው እንደሚቀደስ የምናውቀው። ኢሳይያስ 6 ላይ በእሳት ተቀድሰሃል አለው። በደልህ ካንተ ተወግዷል አይዞህ አለ። ክብሩን ገለጠለት፣ ራሱን አሳየው፣ የት ጋር እንዳላወቀ ቀደሰው። ይህንን ሁሉ አድርጎ አለቀቀው። እግዚአብሔር ራሴን ከገለጥኩልህ ክብሬን ካሳየው የት ጋር እንዳለ ከነገርኩና ከቀደስኩ አለው መልእክተኛ ፈልጋለሁ። ማንን ልላክ? ማንስ ይሄድልናል ብሎ ከሰማይ ወደ ኢሳይያስ ይጮሃል። ኢሳይያስ ጮክ ብሎ እንደዚህ አለ፣ እነሆኝ እኔን ላከኝ። በጣም በትህትና ጠገባቸው ያለውን ሰው እየሞላ ያለው ሊልክህ ነው በሉት። ጥሪያችን እኮ ኑ ሂዱ ነው። እኛ መተን ቀረን እንጂ ኑ እኮ ኑ አለን፣ ጠራን፣ ነካን፣ ባረከን፣ አወቅን፣ ህይወት ተካፈልን፣ ሂዱና ነገሩ አለ። ሚሽን ነው። እኔ ጋር የሚያልቅ አይደለም፣ የሚቀጥል ነው። ኢሳይያስን ይሄንን ሁሉ የተከለከለ ነገር አሳይቶት ማን ልላክ? ማን ይሄዳል ሲለው እኔን ላከኝ አለው። እኔን ላከኝ ከባድ ቃል ናት። በላኪው ፍላጎት ውስጥ ነው ያለው፣ በተላኪው ጋር አይደለም። የትም ሊልከው ይችላል። እኔን ላከኝ ሲል ከዛ በኋላ ያለው እናንተ ማጥናት ትችላላችሁ ወዴት እንደላከው። ይህንን ራእይ አየሁ አለ ኢሳይያስ። የከበረ ነው። ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም የሚኖር ነው። አቻ የለውም፣ እኩያ የለውም፣ የእርሱ አይነት የለም። በዘላለም ውስጥ ብቸኛ ነው። አየው። ከአባቱ ጋር ለዘላለም የሚኖር ነው። አየው። ወየው ጠፋው። ሊታይ አይችልም። በክብር የተንቆጠቆጠ ነው። እንዴት ያለ ነው! ታይቶ አያውቅም። እኔ አየሁት አለ። የከበረ ነው። የመጨረሻ የክብር መለኪያ ነው። አየ። ተከልክሏል፣ አይቻለሁ። እጅግ ጥልቅና ሰፊ ነው። አየሁት፣ ገብቶኛል። ይህንኑ ራሱን 53ኛው ምዕራፍ ላይ ደግሞ አየሁ። ራሱን አየሁ። ምዕራፍ 6 ላይ ማየት አይቻልም ከክብሩ የተነሳ ማንም ሊጠጋው ሊቀርበው የማይችል ታላቅ ክቡር አምላክ ነው። ለማይቆጠር ዓመት ቅዱስ ቅዱስ ያሉት መላእክት አንድ ቀን አይተውት አያውቁም አለና ራሱኑ 53ኛው ምዕራፍ ላይ ደግሞ አመጣው። እንድንወደው ደም ግባት የለውም አለ። ራሱ ነው። እጅግ በጣም መጠን በሌለው ውርደት ያኛውን በከበረበት ማየት አይቻልም። ይሄኛው ደግሞ ከውርደቱ የተነሳ ለማየት አይፈለግም አለ። አንድ እኮ ነው። ጨርሼ ማንበብ ከማልችላቸው የመጽሐፍ ቅዱስ ክፍሎች መካከል አንዱ ኢሳይያስ 53 ነው። ማንበብ ይከብዳል። ጌታችን ኢየሱስ ክርስቶስ በምድር ላይ በስጋው በተመላለሰበት በእነዚያ ወቅቶች አብሮት የነበሩት ደቀ መዛሙርቶቹ ኢሳይያስ ያየውን ያክል አላዩትም። ኢሳይያስ ባብራራው ልክ የተሰቃየና የተንከራተተ ክርስቶስን አላቀረቡትም። የሰማነውን ነገር ማን አምኗል አለ። ምዕራፍ 6 ላይ እኮ አላለም ማንም ያምነዋል። የምዕራፍ 6ቱን ማንም ያምነዋል። ዋው ነው የሚያስብልህ። የምዕራፍ 53 ውስጥ ማን ያምናል? who believe our report ልናገር ነው ትቀበሉኛላችሁ አለ። እነሱ የሚጠብቁት ሰረገላ ላይ ተቀምጦ ከበሮ እያስመታ መለከት እያስነፋ የሚመጣ የጦር መሪ ነው። ኢሳይያስ አሁን እኔ ማቀርበው ያለ መጠን የተዋረደ ነው። ከናንተ መካከል እሱ የሚሆነውን አንዷን ለመሆን ፈቃደኛ የሚሆን የሌለ የክብር ጥግ ብቻ ሳይሆን በሰው ደረጃ የመዋረድም መጨረሻ። ከሱ በፊት እንደዛ የተዋረደ ብቻ አይደለም፣ ከሱም በኋላ እንደዛ የሚዋረድ የለም። ምናልባት ለምን ያህል ጊዜ እንደሰበኩትም አላስታውስም። ከዚህም በኋላ ሁሌ ነው የማወራው። ምናልባት መሞት ካለብን ለዚህ ነው የምንሞተው። እውነቴን ነው የምነግራችሁ። መጨረስ ካለብን ትንፋሻችን እዚህ ላይ ነው ማለቅ ያለበት። ከተወለደበት እስከ ሞተበት ያለውን በ12 ቁጥር ውስጥ 53ኛው ምዕራፍ ላይ ኢሳይያስ ያቀርበው 12 ቁጥር ነች። ከተወለደበት እስከ ሞተበት ያለችውን አቀረባት። 11 ቁጥር ሲቃዩ ነው። ያ ለማየት የማይቻል ሱራፌሎች አይተውት የማያውቁት ቅዱስ ቅዱስ የሚሉት አምላክ መሬት ወርዶ በመካከላቸው ሲያድር ከከፈላቸው ዋጋዎች መካከል አንዱን ለመሆን ፈቃደኛ ነን እኛ። አሁን ለምሳሌ የተጠላ የሚለውን ለመሆን የተጠላ መጠላትም ይፈልጋል። እዚህ ውስጥ መወደድ መፈለግ ሁሌ ቪአይፒ ብንሆን ነው የምንለው። ኢየሱስ የተጠላ ነው። ለመውደድ እኮ እድል የማይገኝለት አምላክ ነው። በጣም ሩቅ የነበረ አምላክ መሬት ወርዶ በመካከላችን ሲያድር የተጠላ የተናቀ። ለዛ ነው እኛ የተሰቀለው ክርስቶስ የሚል ቲም የያዝ ነው። ፎከሳችን ወደዚህ መምጣት አለበት። ፎከሳችን መስተካከል አለበት። በእግዚአብሔር ቤት ውስጥ ያለ የትኛውን በረከት አይጎልባችሁም። የምትኖሩለት ዓላማ ግን ክርስቶስ መሆን አለበት። የተናቀ ነው አሉ።
የተናቀ ማለት እኮ አንፌቨርድ ነው። እያወራ ወሬ አታስጨርሰው። እንደዚህ እያወራል ትተው ትሄዳል። የተናቀ ነው። ከሰው መሃል የተናቀ አስባችሁታል? የዘላለም አምላክ በመካከላችን ገብቶ ቁጭ ብሎ ከኛ መሃል የተናቀ ሲሆን በእጁ አብኩቶ ሰርቶ በእኔ ፊት ፌቨር ሲያጣ ወንጌል ይሄ ነው። ሌላ ወንጌል የለም። የዘላለም ሕይወት የሰጠን ይሄ ነው። ስናድግ የምንቀይረው ወንጌል የለንም። እዚህ ውስጥ ነው የምንጨርሰው። እርግጠኛው ነው ስለተሰቀለውና ስለተሰቃየው እያወራን የከበረው እናገኘዋለን። ወደ ዘላለም ክብር የምንሄደው በተዋረደው በኩል እንዲህ ስናየው የሕማም ሰው ነው። ደዌን ያውቃል፣ ኤክስፔሪየንስ ያደርጋል። ሕመምን ይሸከም ነበር በሽታን። ደዌያችንን ተቀበለ የሚለው ቃል እኮ ኢንተርቼንጀብል ሁለት እኮ ገብቷል። ኃጢአትን ለማሰረም በሽታንም ለመውሰድ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ የነገረን ኃጢአታችንን ለመውሰድ አለ። ማቴዎስ 8 ላይ ደዌያችንን ለመቀበል ነው። ሊትራሊ ደዌ የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ሕመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ አለ። የታመመ እኮ ነው የመጣው። ስለ ኃጢአት ስርየት እኮ አይደለም እኮ ዘጋ በሽታ ፈውሶ ተቀበለ የሚለው ተሸከመ የሚለው ተፈጸመ። ወስዶት ማለት የሰውየውን በሽታ ወስዶ እላዩ ላይ ያረገ ማለት ተመልሶ የማይመጣባቸው እኮ ወስዶት ነው። የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያረግ ነበር መንገድ ላይ። እንዴት ብለህ ልትወደው ትችላለህ? እንዴት ብለህ ትቀበለዋለህ? እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። የሮም ወታደሮች ያሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ። ፈለገ አባቱ ሊያደቀው። ለምን? ይሄንን ህዝብ አይቶ ለምን እሚድን የማይቆጠር ህዝብ አየ እግዚአብሔር። የእነሱን አንተ ላይ ላፍስሰው አለው። እነሱ ለዘላለም የኔ ገንዘብ ይሆነዋል። ይሄ ነው የክርስቶስ ሲቃይ። እንዳበደ ሰው ሲያረገን የነበረው ይሄ አይደል እንዴ? ስንድን ምንም ሳይኖር እኮ ሰው እኮ ተንበርክኮ ይውል ነበር እያለቀሰ። ምንድነው የምጸልየው? ጸሎት እኮ አያውቅም። እወድሃለሁ ብቻ እያለ እግዚአብሔር ወደ መጀመሪያው ነገር ይመልሰን። ኢሳይያስ ምን አይነት የተባረከ ነብይ ነው! አይኑ ሲከፈት ያየው የከበረውን ነው። አይኑ ሲከፈት ያየው የተሰቃየውን ነው፣ የተንከራተተውን ነው። የሚገርማችሁ በሄሮድስ ፊት በጲላጦስ ፊት እንደሚቆም አየ። ምዕራፍ 53 ነው። የገዛ ወገኖቹ እንደሚክዱት አየ። በአሕዛብ እጅ ተላልፎ እንደሚሰጥ አየ። እንደሚሞት ከወንበዴዎች ጋር ሞቱን አለ። መቃብሩን ከባለጠጎች ጋር አረጉት ብሎ የአርማትያሱ ዮሴፍ መቃብር ውስጥ እንደሚገባ ከ700 ዓመት በፊት ኢሳይያስ ቀድሞ አየው። አጠገባችን አንድ ነገር እየተደረገ ያንን ዲቴል ማየት ከባድ ነው፣ እንኳን ከ700 ዓመት በኋላ። እግዚአብሔር ኢየሱስ ላይ ያቆየ። ለክርስቶስ ኢየሱስ መክበር መሞት ነበር። የምታስታውሱ ከሆነ ሕዝበ እስራኤል ተሰብስበው የገሊላ ሰዎች በተለይ ሊያነግሱት ፈለጉ። አንተ ንጉሳችን መሆን አለብህ አሉት። 5 እንጀራና 2 ዓሣ ይዘህ 12000 ሰው የምታበላ ከሆነ አንተ ንጉሳችን ሁን ሲሉ መጽሐፍ እንዲላል ከመካከላቸው ትቶ ሄደ። ርቆ የሚጸልይ ነበር ይላል። ይንቀው ነበር፣ መንገስን ይንቀው ነበር። ሊሞት ሲል ሊሰቀል ሲል የሰው ልጅ የሚከብርበት ሰዓት ደረሰ። ልከብር ነው አለ። የኢየሱስ መክበር ስለኛ ኃጢአት መስቀል ላይ መቅረብ ነበር። ለመሞት መጥቶ መንገስ ኖር ነው። ክብር ለኢየሱስ ብቻ ይሁን። እግዚአብሔር ለዚህ መሲህ የመጨረሻውን ክብር ሰጠ። ያለ ልክ ተዋርደሃልና ያለ ልክ እግዚአብሔር ኢየሱስን የምንወድበት አቅም ይስጣል። ተፈልጎ አይወደድም መቼስ። ካፍስስልን አጥንታችን ውስጥ ይክተተው። ሰዎች ተጠግተው ሲነካኩን የሚያገኙት የተሰቀለውን ይሁን። በዚህ ህይወታችን ነው ዓለምን የምናዋርዳት። በዚህ ህይወታችን ነው ምድርን ነፃ የምናወጣ። አይሆንም ሌላ። በምንም ነገር ዓለምን ልታሸንፏት አትችሉም። ከእናንተ የተሻለ ነገር ልታቀርብ ትችላለች። ኢየሱስ ግን ልዩነታችን ነው። ጳውሎስ እንደዚህ አለ፣ በእናንተ መካከል ስኖር ኢየሱስ ክርስቶስን እንጂ አለና። ያው ምን አይነት አቋም ነው! በዚህ መልእክቱ ምን እንዳሉት ተቃለች። እብድ አሉት። ስንት ነገር እያለ አንተ የተሰቀለው ትላለህ። እብድ ሲሉት እንደዚህ አለ፣ ኢየሱስ ክርስቶስን አለና። ያው ምን ማለት ነው? እያሰመረ ነው። የተሰቀለውን እንጂ ሌላ ላለማወቅ። ምን ማለት ነው? የሞተ የሚያስነሳውን ሳይሆን የሚሞተውን ነበር። ሌላ ነገር ላለማወቅ ቆርጬ ነበር። ርዕስ አጥቻለሁ አይደለም ያለው፣ ዘግቻለሁ ነው ያለው። በዚህ ህይወት አቋም እግዚአብሔር ይባርከን። በጣም በተከሸነ ቃል ወደ እናንተ አልመጣሁም አላቸው። ቃሌም ስብከቴ መንፈስና ኃይል በመግለጥ ነው። ሰው አይኑ ላይ ግጥም የሚለው ምንድነው? መንፈስና ኃይል ሲባል ኮመንሊ የምናውቃቸው ነገሮች አሉ። ጳውሎስ ግን መንፈስና ኃይል የሚለው የተሰቀለውን ክርስቶስን ነው፣ ወንጌልን ነው። ባይዘው የእግዚአብሔር ኃይል የሚለው ሮሜ ምዕራፍ 1 የእግዚአብሔር ኃይል አይደል ያለው? የእግዚአብሔር ኃይል ያለበት የእግዚአብሔር ኃይል the power of God የተባለው ጎስፐል ነው። የትኛው? የተሰቀለው። ሌላ ነገር ላለማወቅ ስንዘምረው እንዴት ሐሴት አረኩ ቅድም። ስንኖረውም ከዚህ በላይ ለክርስቶስ መኖር ቀላል
ላይሆን ይችላል፣ ክብር አለው። ግን ሳቲስፋክሽን፣ የውስጥ እርካታ፣ ዘላለማዊ እረፍት ግን እሱ ውስጥ አለ። እንደተሰቀለ ሆኖ በዓይናችን ፊት ይሳል። ስንተኛም ስንነሳ የምናስበው ስለ ኃጢአት የተሰቃየውን ክርስቶስን። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ባርከን። ሰሞኑን በዚህ ነው የምንቆየው። ሰሞኑን በዚህ ብቻ ነው የምንቆየው። ከዚህ ኮንፈረንስ በኋላ ተከታታይ የምንማረው ይሄንን ኢየሱስ ውስጥ እንቆያለን። ስለሱ ብቻ እያሰብን እድሜያችን ይለቅ። ነገ የሚባል ቀን ከመጣ እሱን ለማክበር ብቻ ይምጣ። ከዛ ውጪ ነገ ያስፈልገን። እግዚአብሔር ነገ የሚባል ቀን ከሰጠን የተሰቀለውን ልጁን ለማድመቅ ይስጠን። በእውነት እድሜ ከጨመረልን ክርስቶስን ብቻ ለማሳየት ይጨምርልን። እንደ ሌባና እንደ ወንበዴ የምቆጠረው ለዚህ ነው አለ ጳውሎስ። ልጄ ጢሞቴዎስ ሆይ ና አለው። ወዴት አለው? በእኔ በወንጌል ምስክርነት አትፈር፣ ደግሞ በዚህ በእስረኛው በእኔ እባክህ እንዳታፍር። እንደው በእኔ ችግር የለውም፣ በወንጌል ግን እባክህ አታፍር። ስለ ወንጌል ናና አብረኸኝ መከራ ተቀበል ብሎ ሰው ወደ ደህና ነገር ይጠራል። ጳውሎስ ወደ መከራ ጠራው። ልጁ ምንም ይምጣ አለው፣ ለወንጌል ከሆነ ክፈል አለው። ከኛ ብዙ አልጠየቀንም። ምናልባት አጠገባችን ላለው ሰው ወንጌል መስበክ ሊሆን ይችላል የጠየቀኝ። ህይወት አልጠየቀኝም እስካሁን። እኔ ምናልባት እስካሁን የጠየቀኝ ጊዜ ነው። ምናልባት የጠየቀኝ አሁን ማሰብ ነው። እነዚህ ሰዎች የጠየቃቸው ህይወት ነበር። ኢሳይያስን ምን ጠየቀው? መጨረሻ ላይ ህይወቱን ጠየቀ። በመጋዝ ትሰነጠቃለህ ለዚህ መልእክት አሉት። አዎ እንዴት ከባድ! የት ድረስ ነው የምንሄደው? እስከ መጨረሻ። ክብር ለኢየሱስ ይሁን። በፍጹም ኢሞሽናል እንዳትሆኑ፣ አቋም ያዙ። ቸርች ስለሆነ ያለነው በድፍረት ነው የምናገረው። ሌላ ቦታ ሳገኛችሁ ላላ ያደርገዋለሁ። ይሄ ግን ቸርች ነው። ከዚህ ውጭ የምናወራበት አይደለም። ለዚህ ወንጌል የሚኖርም የሚሞትም ትውልድ እግዚአብሔር በዚህ ቤት ይገንባ ያርገን። እንደዚህ አልናፈቃችሁም? አትጓጉም? የሐዋርያት ሥራን ስታጠኑ ተአምራቱ ብቻ ነው የሚታየው። ያ ሁሉ ተአምር የተደረገው ለዚህ ወንጌል ነው። ከተአምሩ ቀጥሎ እስር ቤት ነበር። ከተአምሩ ቀጥሎ መገረፍ ነበረው። ከተአምሩ ቀጥሎ አሁን ሰሞኑን የምናየው ብዙ ሲቃይ ነበረው። ሰዎቹ ርዕስ አይቀይሩ፣ አቋም አይቀይሩ፣ ንግግር አይለውጡ። ትላንት የሰበኩትን ዛሬ ደግሞ ይሰብኩታል፣ ነገም ይደግሙታል። አሰለቸን ሲሏቸው ይደግማሉ። ምናልባት ሰው ከቆመበት ሊወድቅ ይችላል። ርዕስ አይቀይሩ ሞቱ። ይኸው የሉም ግን ይጫኑናል። በሌሉበት ዘመን እየተጫኑን ነው። ተጽዕኗቸው ትውልዳቸውን አለፈው። እግዚአብሔር ከነዚህ ሰዎች ህይወት ላይ ቅዱስ መጽሐፍ ሲቀዳ አልፈራም። የኖሩት ተጻፈ። እስትንፋሰ መለኮት ያለበት መጽሐፍ ሆነ። ገብተው በሉ የሚለው የእግዚአብሔር ቃል ሆነ። እንትን ከተማ ገቡ፣ ጥቅስ ሆነላቸው። አየህ፣ በኖሩበት ዘመን ያደነቃቸው የለም፣ ያለው የለም። ጳውሎስን እንዳልኳችሁ ነው እብድ ሲሉት፣ ጴጥሮስን ሮም አደባባይ ላይ ዘቅዝቀው ሲሰቅሉት፣ ያን ሁሉ መከራ ሲያሳያቸው ያያቸው ያደነቃቸው ያከበራቸው የለም። ዘንድሮ ግን ከነሱ ህይወት በተቀዳ መጽሐፍ ነው በህይወት ምን ኖረው። እግዚአብሔር በእነሱ በኩል ባወረደው ብርሃን ነው ትውልድ የዘላለም ህይወት እያገኘ ያለው። ዛሬ ገና 3ኛ ቀናችን እኮ ነው። ከዛሬ 10 ዓመት በኋላ አስቡ፣ ከ30 ዓመት በኋላ ኢየሱስ ከዛ ይመጣል። እስከዛ አይቆይም ይመስለኛል። አይ ቲንክ ነገር በሙሉ አልቋል። እንኳን ቶሎ ተገናኘ ሳንነጠቅ ቶሎ መታየታችን ጥሩ። በእርግጥ ሁላችንም መሄዳችን አይቀርም። ጌታ ይባረክ። ለመዳን ሳይሆን ለመሸለም የሚኖር ትውልድ፣ ሰማይ እነ ጳውሎስ መደዳ የሚገባ እነ ጴጥሮስ ሰፈር የሚገባ። እኔ በእርግጥ ሰማይ እጅ አላውቅም፣ አብረን ነው የምንሄደው። ሰፈር አለ ብለዋል ሄደው የመጡ ሰዎች። እንግዲህ የሆነ ሰፈር አለው አሉ። የጳውሎስ ቤት በጣም ቆንጆ ነው አሉ። እዛ ሰፈር እንድገቡ ዝም ብሎ አይመጣም። መኖር ነበር ተብሎ አይመጣም። መኖር ነው። አሜን ነው። እንደ ቃል ልንገራችሁና ይብቃኝ። ከኢየሩሳሌም እስከ ኤልዋሪቆን ወንጌል ሰበኳለ። ወንጌሉ ከተነሳበት ከተማ በጣም ሪሞት እስከሆነው ድረስ ሄድኳለ። ሊያደንቁት ሲሉ እንደዚህ አላቸው፣ ጸጋው በእኔ ከሰራው በቀር አንዳችም የምመካበት የለም። ጸጋው በእኛ ይደክማል። በእነዚህ ሰዎች ህይወት የሰራ የክርስቶስ ጸጋ እዚህ ጉባኤ ላይ ይሰራል። ምናልባት የእነሱ ቻሌንጅ አውትዋርድ ነው፣ የኛ ኢንዋርድ ሊሆን ይችላል። ከነፍስ ጋር ያለ ትንቅንቅ በጣም ለስትፉል የሆነ ሲስተም ስለሆነ ያለው ክርስቶስን የሚቃወመው ምናልባት እየሰደባችሁ ላይሆን ይችላል። በጣም በቀላሉ ብዙ ነገር እያቀረበላችሁ ሊሆን ይችላል የሚያስንቃችሁ። ከዚህ ጋር መጋደል ቀላል አይደለም። ጸጋው ግን በእኛ ይችላል። ራሳችሁን ከዛሬ 20 ዓመት በኋላ አስቡት። እንደዚህ ወጣት አትሆኑ። በጣም ብዙ ነገራችሁ ደክሞ ነው የምትሆኑት። ዞር ስትሉ ግን የምትጸጸቱበት እድሜ ሊኖር አይገባም። ዛሬ ወስነን እንሄዳለን። ዛሬ ጨክነንበት እንራመዳለን። ዞር ብላችሁ ስታዩት ኖሬለታለሁ። ይሄ ሰውዬ ሲሞት ኢሳይያስ ሲሞታል ይጸጸታል። የሚናፍቀው የሽልማቱ ቀን ነው። በምን ይመልስልኛል የሚለው እድሜውን ሰጥቷል፣ ጉልበቱን ከፍሏል። አለኝ የሚለውን በሙሉ ለዚህ መልእክት አፍስሷል። እግዚአብሔር ሰማይ በምን ይክሰኛል ይላል። ክብር ለኢየሱስ ይሁን። የከበረው ክርስቶስ በክብር ተንቆጥቁጦም
የከበረ ነው። እርቃኑን ስለ ኃጢአተኞች መስቀል ላይ ሞቶም የከበረ ነው። ግሎሪየስ ነው። ክሮስ ላይ ያለው ያ የተሰቃየ እጅና እጁ በሚስማር ተቸንክሮ ጎኑ በጦር ተወግቶ ደሙ ፈሶ አልቆ አጣጥሮ አቅቶት መስቀል ላይ ጭንቅላቱን አቀርቅሮ የሞተውም የከበረ ነው። ግሎሪየስ የኔ መሲህ እሱ ነው። የተዋረደው ነው የኔ መሲህ፣ የኔ አዳኝ እሱ ነው። የተሰቃየ ነው። ስለ እኔ ኃጢአት አላፈረም። እኔን ለማዳን እርቃኑን መስቀል ላይ ቀረበ። በአሕዛብ መካከል እየሰደቡ እየተፉ ሲሳለቁበት ቀና ያላለው እኔን እያየ ነው። ይህን ትውልድ እያየ ቀና አልልም አለ። እጄን ከዘረጋው እማድነው አይኖርም ብሎ እጁን አጣጥፎ ጣለ። ደበደቡት፣ አዋረዱት፣ ገረፉት፣ መንገድ ለመንገድ ጎተቱት። ዝም አለ። አልበቃቸው፣ ገደሉት። ዝም አለ። ወንጌል የበራላቸው ሰዎች ሞቶ መቃብር ሲገባ እንደዚህ ብለው ጠሩት፣ ጌታዬን አይተኸዋል ብለው ጠሩት። አደባባይ ላይ እርቃኑን ተሰቅሎ አልበቃ ብሎት ሞቶ የተቀበረውን ጠጋ ብለው ጌታዬን አሉ። ተዋርዶ የሞተው ጌታዋ ነበር፣ መቃብር ውስጥም ሆኖ ጌታዋ ነው። አላፈረብኝም አላፍርበትም አለች ማርያም። ጌታዬ ስቲል ሂዝ ማይ ሎርድ፣ ጌታዬን አይተኸዋል አንተን የወሰድክብኝ አለች። ለካ ራሱ ነው። ለካ ያ የተሰቃየ እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስቶ ነው። አላወቀችው። በጣም ተወደው ስለነበር መጀመሪያ የተገለጠው ለሷ ነው፣ ለጴጥሮስ አይደለም፣ ለሐዋርያቱ አይደለም፣ ለምትወደው ነው የተገለጠው። ዞራልና ማርያም አላት። ሁሌ እላለሁ እኔን የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንትን መስሏታል፣ አትክልት ጠባቂ መስሏት ነበር፣ የሚያጸዳ መስሏት ነው። ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ መምህሬ፣ የህይወት አስተማሪ ነህ መሪ ብላ ልታቀፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ንገሪያቸው፣ ያ አደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ እግሯ እስኪሰበር ነው የምትሮጥ። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ፣ እንደገና የልጅነት ፍቅር ይቀስቅስብን። አያችሁ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ አውቀዋለሁ። ያን ቀን ሳስብ እስከ ሞት እሰብካለሁ እላለሁ። ስንበረከክ አቅም የሚሆነ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ እለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ የተገጣጠመ ነገር መድገም አይደለም። መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም አሁን እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው። ይንካን ያንን ፍቅር እንደገና ይቆስቁሰው። ወደ ቤታችን ስንገባ ወደ መጸለዩ ወደ ማንበቡ መንገድ ላይ የሄደ ሰው ኢየሱስን አፈከኝ ሲል እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ትወደዋለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከማትችሉ ድረስ ይሄ ፍቅር እያሸነፈ ይውጣ። እሱ ለኔ አለቀሰ፣ እሱ ለኔ ተንከራተተ። ለሚገሉት አይደል እንደሚሞተው እየገደሉት የሚያደርጉትን አያውቁምና ለነሱ ይለምናል። እሱን ሰው እየደቀ መዝሙር ለማድረግ ነው እየሞተ ያለው። ወጊውን ገራፊውን የሚያሰቃየውን በሱ ልብስ ላይ እጣ ለመጣጣል ቀጥሎ ሊሸጠው የሚሞክረውን እሱን ለማዳን ወደሱ ይጣራል። ታውቃለህ እየሞተ እንደው ገላችሁኝ ወደ ቤታችሁ እንዳትሄዱ ይላቸዋል። ምን እናረግ ሲሉት በዚህ በተቆረሰው ስጋ ውስጥ አቋርጣችሁ ለፉ። እኔ ብቻ ነኝ መዳኛው፣ አባቴ የሚታረቀው በእኔ በኩል ነው፣ ከኔ ውጭ የለም። ኢየሱስ የሚሞተው ለደናው ብቻ እኮ አይደለም። ለገዳዩ፣ ለወንበዴው፣ ለነፍሰ ገዳዩ፣ ለኃጢአተኛው፣ በህይወቱ ላይ መፍትሄ ላጣው ሰውዬ እኔ ያለው ና። ቆላስይስ ምዕራፍ 1 ላይ ጳውሎስ እንደዚህ ያለን በመስቀል ላይ በፈሰሰው ደም በዚያ ጳውሎስ አያውቀው የተሰቀለውን ክርስቶስን እኮ አያውቀው። ቪዥዋላይዝ ግን ያደርገዋል። ታውቃለህ በመስቀል ላይ የፈሰሰ ደም አለ። ክሮሱ ይታየዋል። እንጨቱ በኢየሱስ ደም ተለውሶ ይታየዋል። ከላዩ ላይ ወርዶ እንጨቱ ሁሉ የያዘው ደም አለ። በመስቀል ላይ በፈሰሰው ደም አባቱ ዓለሙን ከራሱ ጋር አስታረቀ። እግዚአብሔር በዛ ደም በኩል እንጨባበጥ አለ። እግዚአብሔር ለቅድስና ወደር የሌለው አምላክ እጅግ ጥልቅ ኃጢአተኞችን እንታረቅ አለ። እኔ ልከኛ ሆኜ መንገድ ላይ ቆሜ ልጁን እየገደልኩበት ልጁን የሚገል አባት እባካችሁ እንታረቅ አለ። በልጁ ሞት ላይ በልጁ ፈነራል እንትን ላይ እኔን ሊጨብጠኝ መጣ። ሪኮንሳይል አስታረቀ ራሱን እንታረቅ ያለው አብ ነው። በልጁ ደም የተለወሰ እጁ
አቋርጦ ብቃል ያ ከነካኝ ይሞታል ያለ አብ በልጁ ደም በኩል እንደዚህ ያለ ቀረበ። የጨበጡት እንደኛ አይነቶቹ በክርስቶስ ሥጋ በክርስቶስ ደም በኩል አቋርጠው ለዘላለም ይወርሱ የተሰቀለው ጳውሎስ እንደዚህ ያለ። ጳውሎስ ይሄ ጠቅስ አይደል ጠቅሳል። ጳውሎስ ባይዘው መጽሐፍ ላይ አላነበበውም። እሱን የጻፈ ቆሞ ለቆሮንቶሶች አቋም ነው የሚነግራቸው። አይሁድ ምልክት የግሪክ ሰዎች ጥበብ አለና እኛ ግን ሼምፉል አሳፋሪ። አይ ሮማውያን ሰው መስቀል ላይ የሚገሉበት ዘመን ላይ ጳውሎስ እንደዚህ ያለ ወንድሙን ሰው የሚከዳበት ዘመን አላቀም ነው የሚል መስቀል ላይ ከተሰቀለ ጳውሎስ እንደዚህ ያለ። እኛ ግን ይሄንን የሚያወራው እኮ ዝቅ ብሎ አይደለም ቀና ብሎ እኛ ግን ይሄ የቸርች ድምጽ ነው፣ የቤተ ክርስቲያን ድምጽ ነው፣ ይሄ የኔ ድምጽ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብከዋለን። እዚህ ላይ የምናስረውም ከሆነ እጃችን ላይ የምናንጠለጥለውም ከሆነ የምናወራውም ከሆነ ይሄ እሱ ነበር በእኔ ማፈር የነበረበት ወንበዴ ነኝ። ክቡሩ አምላክ በእኔ ሳያፍር መስቀል ላይ ሞቶ እኔ ማን ነኝ በሱ ላፍር የምችለው? ከዘላለም ጥልቅ ሞት አውጥቶ የዘላለም ሕይወት ሰጥቶኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶኝ እንዴት ነው ማፍረው? እድል ነው ስለሱ ማውራት። እዚህ ጋር ቆሜ ዛሬ ኢየሱስ የማለት እድል ነው ይለኔ ፕሪቪሌጅ። ስለዚህ ይህን ሳምንት በዚህ ነው የምንቆይ። የምትጠሯቸውን ሰዎች ይሄን ነገሯቸው። የተሰቀለው ክርስቶስ የተሰቀለው ክርስቶስ። ክብር ለኢየሱስ ይሁን። እድሜ ከሰጣችሁ የተጽዕኖ ክልላችሁን እግዚአብሔር ካሰፋው ይሄንን እያላችሁ ኑሩ። አንድ ሰው የመስበክ እድል እግዚአብሔር ከሰጣችሁ ንገሩት። ምሳ ብቻ ጋብዛችሁ አትልቀቁት። ይሄንንም ንገሩት። ቡና ብቻ አብራችሁ ጠጥታችሁ አትበሉ። የተሰቀለው ክርስቶስን ንገረው። የዛን ቀን ሊሰድብ ይችላል፣ ሪጀክት ሊያደርግ ይችላል። የጊዜ ጉዳይ ነው። የሆነ ቀን ግን አጠገብ ቆሞ ሲዘምር ታገኘዋለህ። እንኳን የዛን ቀን ነገርከኝ ይልሃል። ክብር ለኢየሱስ ይሁን።